የቬንዙዌላን ፕሬዝዳንት በመያዝ ወደ አሜሪካ ስለወሰደው ዴልታ ፎርስ ማንነት፣ አሜሪካ ለወራት ያቀደችውን ፕሬዝዳንት ኒኮላስ ማዱሮን የመያዝ ዘመቻ ተግባራዊ ስታደርግ ካላት ዘመናዊ አውሮፕላኖች፣ ሄሊኮፕተሮች፣ ድሮኖችና የጦር ሰራዊት አባላት ምርጦቹን ያሰለፈችው ከፊት ነበር። ነዳጅ ባለበት ስሟ የሚነሳው አሜሪካ አሁን በዓለም ከፍተኛ የነዳጅ ክምችት ያላትን ቬንዙዌላን እመራታለሁ ብላለች። ከዚህ ቀድሞ ወዳጆቿን አስተባብራ በኢራቅ ላይ ወረራ ፈጽማ የፕሬዝዳንት ሳዳም ሁሴን አንገት ለገመድ ዳርጋለች። በሰሜን አፍሪካ የነዳጅ ባለጸጋ ሀገር ሊቢያ ውስጥ የተቀሰቀሰውን ውስጣዊ ተቃውሞ ተገን አድርጋ ከአጋሮቿ ጋር የአየር ድብደባ በማድረግ መሐመድ ጋዳፊን በተቃዋሚዎቻቸው እንዲገደሉ አዳክማቸዋለች። አሁን ደግሞ ለአስርታት ጥርስ ነክሳበት በተደጋጋሚ መፈንቅለ መንግስት በስትፈታተነው ቆይታ በግልጽ ወረራ መሪዋን ከመኝታ ቤት ክፍላቸው ቀስቅሳ ካቴና እጃቸው ውስጥ አስገብታ ወደ ኒውዮርክ አግዛቸዋለች። የማዱሮ ዕጣ ፈንታ ከሳዳምና ከጋዳፊ ላይ እንደሆነ ወደፊት የሚታይ ይሆናል። አሜሪካ ለወራት ስትጠነስሰው የነበረውን የቬንዙዌላን ዘመቻ ከምድር፣ ከአየር፣ ከውሃና ከባህር ላይ ክትትል ስታደርግበት የነበረ ሲሆን ስኬታማ እንዲሆን የሚያስፈልገውን ነገር ያቀረበላት ተልዕኮ ነበር። ፕሬዝዳንቱና የአሜሪካ ባለስልጣናት ሌሊቱን ቁጭ ብለው በቀጥታ ሲከታተሉት የነበረውን ዘመቻ የዚህ ዘመቻ ዋነኛ ግብ አሜሪካ በእጽና በጦር መሳሪያ ወንጀሎች በተደጋጋሚ ስትከሳቸውና ስትዝትባቸው የነበሩትን የቬንዙዌላን ፕሬዝዳንት መያዝ ነበር። የአሜሪካ ሁሉም ኃይል በተልዕኮ ውስጥ ሚና ቢኖራቸውም ዋናው ስራ ያከናወነው ግን ዴልታ ፎርስ የሚባለው ልዩ የኮማንዶች ቡድን ነበር። ዴልታ ፎርስ ማን ነው? አሜሪካስ በቀጣይ ምን ታስባለች? በዝርዝር ምናስመለከታችሁ ነው የሚሆነው። እስከ ፍጻሜው ድረስ አብራችሁን ቆዩ። በአውሮፓውያኑ 1977 የተመሰረተው እና ዋና የጦር ሰፈር አሜሪካ ሰሜን ካሮሊን ግዛት ውስጥ የሆነው ዴልታ ፎርስ ልዩ የኮማንዶ ቡድን በዓለም ላይ ካሉ ሀያላን እና ሚስጥራዊ ወታደራዊ ክፍሎች መካከል አንዱ ነው። ዴልታ ፎርስ በአሜሪካ ሰራዊት የልዩ ዘመቾች እዝ ስር ሆኖ የሚታዘዝ በሰራዊቱ የጋራ ልዩ ዘመቾች እዝ ነው። ይህ ቡድን ከዴልታ ፎርስ በተጨማሪ ፈርስት ስፔሻል ፎርስ ኦፕሬሽን ዲታችመንት ዴልታ የሚል ስምም አለው። ይህ ወታደራዊ ቡድን የተቋቋመው የብሪታንያ 22ኛ ልዩ የአየር ኃይል አገልግሎት ክፍል አወቃቀርና መሰረት በማድረግ በኮሎኔል ቻርልስ ቢኮዝ አማካኝነት ነው። ዴልታ ፎርስ በሚያከናውናቸው ጥብቅ ሚስጥራዊ ዘመቾችና ባለው ተፈላጊነት ምክንያት ቡድኑ እንደ ሁኔታውና ተልዕኮን የተለያዩ ስያሜዎች ሲሰጡት ቆይቷል። ቡድኑ የተለያየ ትኩረት የሚያደርገው ከባድ ጉዳት ሊያስከትል ይችላል በሚባል ከፍተኛ ውጊያ በሚሰጣቸው ተልዕኮዎች ላይ ሲሆን የቅድመ ኃላፊነቱን ደግሞ የጸረ ሽብር ዘመቾች፣ ታጋቾችን ማስለቀቅ፣ ሽብርተኞችን ማስወገድና መያዝ እንዲሁም የተለያዩ የቅኝት ስራዎችን ማከናወን ነው። የዴልታ ፎርስ ቡድን አባላት በተጨማሪም ከፍተኛ ባለስልጣናትና ስመጥር ሰዎችን ለመጠበቅ መደበኛ ባልሆኑ ውጊያዎች ውስጥ በብቃት እንዲሳተፍ በፈንጆች አጠቃቀም በስውር ወደ አንድ ቦታ በመግባትና በአልሞ ተኳሽነት ሰልጥነዋል። ኮማንዶዎቹ በየትኛውም ቦታና ሁኔታ ውስጥ ሊሰማሩ ስለሚችሉ ሁሉን አቀፍ ስልጠና ይሰጣቸዋል። በዚህም በአውሮፕላን፣ በባቡር፣ በመርከብና በመኪኖች ላይ የሚያጋጥሙ ክስተቶችን ለመቆጣጠር እንዲችሉ የሰለጠኑ መሆናቸው ይነገራል። የቡድኑ አባላት በተለያዩ ኃላፊነት ላይ ተመድበው የመስራት አቅም አላቸው። በዚህም እንደ ወታደር በቀጥታ በመዋጋት በአነጣጥሮ ተኳሽነት፣ በስለላ ወይም መረጃ መሰብሰብ እንዲሁም በአንድ ኢላማ ላይ ድንገተኛ ጥቃት መፈጸምና በሌሎቹም ይታወቃሉ። ቡድኑ ከተመሰረተበት ጀምሮ ያካሄዳቸው አብዛኛው ዘመቾች እስካሁን ድረስ በሚስጥር ተይዘዋል። በመገናኛ ብዙሃን ዘገባዎች ውስጥ ከተካተቱት የተወሰኑ ብቻ በጊዜ ሂደት ውስጥ ይፋ ሆነዋል። ነገር ግን
ስለ ዘመቾቹ ከባለስልጣናት ከሚሰጡ ጥልቅ መረጃዎች ውጪ ሌላ ጥብቅ ምስጢርነት የሚጠብቅ ነው። የአሜሪካ መንግስት ለህዝብ ይፋ ካደረጋቸው የዴልታ ፎርስ ዘመቾች ዋና ዋናዎቹ የሚከተሉት ናቸው። ኦፕሬሽን ኢግል ክላው በኢራን ውስጥ የታገቱ አሜሪካውያንን ለማስለቀቅ የተካሄደ ዘመቻ ነበር። ነገር ግን በውጤቱ 8 አሜሪካውያን በመገደላቸው የከሸፈ ተልዕኮ ተብሏል። ኦፕሬሽን ኤርጀንት ፊውሪ በካረሚያን ደሴት ግሪናዳ ውስጥ በሚገኝ ሪችማንድ ሄል በሚባል እስር ቤት ውስጥ የሚገኙ ሰዎች ለማስለቀቅ የተካሄደ ዘመቻ ነው። ኦፕሬሽን ጀስት ካውስ በፔናማ ወረራ በመፈጸም ፕሬዝዳንት ጄኔራል ማኑኤል ናሩጎን በመያዝ የ35,000 አሜሪካውያን ደህንነት ማስጠበቅ ተልዕኮ ነበር። በባሕረ ሰላጤው ጦርነት ኢራቅ ኩዌት በመውረር አጋሮቿ ጋር የሳዳም ሰራዊት በማሸነፍ ኩዌትን ነፃ የማውጣት ዘመቻ ነበር። ኦፕሬሽን ጋታክ ሰርፔን በሶማሌ ዋና ከተማ መቃደሾ ውስጥ የአሜሪካ ሄሊኮፕተሮች ተመተው በወደቁበት ጊዜ የተካሄደ ዘመቻ ነበር። የጦር ባር ጦርነት ኢሳማ ቢንላደን ለመያዝ ወይም ለመግደል አፍጋኒስታን ውስጥ የተካሄደ ዘመቻ ነበር። ኦፕሬሽን ሬድ ዳውን ሳዳም ሁሴን የተደበቀበትን ቦታ በመለየት ለመያዝ የተካሄደ ዘመቻ ነበር። ኦፕሬሽን ጁፒተር ሺልድ በሊቢያ ውስጥ በሚገኝ የአሜሪካ ኤምባሲ ላይ ጥቃት ተፈጽሞ አሜሪካውያንን ለማዳን የተካሄደ ዘመቻ ነበር። ኦፕሬሽን ብላክ ስዋን እያሉ የሴኔሎ የእጽ ዝውውር ቡድን መሪ የኤል ቻፖ ጉዝማን የተያዘበት ዘመቻ ነበር። ኦፕሬሽን ካይል ሞላር የአይስ ቡድን መሪ አቡበከር ባግዳድን ሶሪያ ውስጥ የተገደለበት ዘመቻ ነበር። ለዴልታ ፎርስ አባልነት የመመልመል ብቃት ያላቸውና በከባድ ፈተና ውስጥ ማለፍ የሚችሉ ብቻ ናቸው። ቡድኑ አባላቱ በአብዛኛው የሚመለመለው በአረንጓዴ ቆብ ከሚባሉት የአሜሪካ ሰራዊት ልዩ ኃይል አባላት መካከልና 75ኛው እርጅን ክፍል ከሚባለው ነው። እንደ ዴልታ ፎርስ አባል ለመሆን የሚፈልግ ወታደር እስከ 4 ሳምንታት በሚዘልቅ የምርጫ ሂደት ውስጥ ማለፍ ይኖርበታል። የምልመላው ሂደት በጣም ጥልቅና ሰፊ ዝርዝር ያለው ነው። በመሆኑ ምክንያት ከእጩዎቹ መካከል በጣም ጥቂቶቹ ብቻ ናቸው አልፈው ወደ ስልጠና የሚገቡት። የምልመላ ምርጫ ሂደቱን የተለያዩ ዘርፎች ያሉት ሲሆን የአካል ብቃት ፈተናው ከ15 ኪሎ በላይ ክብደት ተሸክሞ በሰዓት የተገደበ በምሽት 60 ኪሎ ሜትር በአስቸጋሪ የመልክዓ ምድር ሁኔታ የሚደረግ የእግር ጉዞ ያካትታል። ይህንና ሌሎችም ከባድ የምልመላ መስፈርቶች አሟልቶ የሚያልፍ እጩዎች ለ6 ወራት የሚቆይ እጅግ በጣም ከባድ በምድር፣ በአየር፣ በባህር ላይና ውስጥ የሚሰጥ ስልጠና በማጠናቀቅ በዓለም ዙሪያ ለሚፈጸሙ እጅግ አደገኛ ተልዕኮዎች ዝግጁ ይሆናሉ።